ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። በዛሬው ዕለት ምን መለከታው እንግዲህ ከ36 ዓመት በፊት ስለተፈጠረው የእንግሊዙ የምንጊዜው አስከፊው አደጋን እንመለከታለን። የሂልስቦሮን አደጋ እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ ላይክ ሼር ያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ እንግዲህ ወደ ያስኩላችሁ ፕሮግራም እገባለሁ። ከዛሬ 36 ዓመት በፊት 1989 ኤፕሪል 15 ላይ ሊቨርፑል ከኖቲንጋም ፎረስት የኤፍኤ ካፕ ሰሚ ፋይናል ጨዋታ በሳውዝ ዮርክሻየር በሚገኘው የሼፊልድ ስቴዲየም ሂልስቦሮ ስቴዲየም እንግዲህ ጨዋታ ተደርጎ ነበር። በዛ ጨዋታ እንግዲህ በሊቨርፑል ደጋፊዎች መቀመጫ በኩል ካለ አግባብ ከመጠን በላይ ደጋፊዎች በመግባታቸው እንግዲህ ከፍተኛ የሚባል አደጋ ተፈጥሮ ነበር። በዛም አደጋ እንግዲህ 97 ሰዎች ህይወታቸውን ሊያጡ እችሏል። በእለት 294ቱ ሲሞቱ በቀጣዩ ቀን አንድ ሰው ሞቷል። ከዛ በኋላም እንግዲህ በ1993 ቶኒ ብላንድ የተባለ ሰው ሲሞት እንደዚሁ ደግሞ 2021 ላይም ሌላ ሰው ሊሞት ይችላል። በአጠቃላይ እንግዲህ 97 ሰዎች በዛ አደጋ ምክንያት እንግዲህ ህይወታቸው ሊያልፍ ይችላል። በዚህ አደጋ እንግዲህ የ10 ዓመት ህፃን ልጅ ሲሞት እንደዚሁም ደግሞ የ62 ዓመት ሽማግሌ መሞት ይችላልና በተለያዩ እድሜ እርከን ላይ ያሉ ሰዎች ናቸው እንግዲህ ህይወታቸው ሊያልፍ የቻለው። ሊቨርፑሎች እንግዲህ በዚህ ምክንያት እንግዲህ ከባድ ጠባሳም ደርሶባቸዋል። ይህ አደጋ እንግዲህ በእንግሊዝ ሀገር ውስጥ ከተከሰተው አደጋዎች መካከል እንግዲህ በጣም መጥፎ የሚባል አደጋ ነው። 97 ሰዎች ከዚህ አደጋ ምክንያት ሞተዋልና ፖሊሶች እንግዲህ በዚህ አደጋ ላይ ጥፋተኛ አድርገው የነበሩት የሊቨርፑልን ደጋፊዎች ነበሩ። ነገር ግን ደግሞ የሊቨርፑል ደጋፊዎች የሊቨርፑል ህብረተሰቦች እንዳለ ግን ከፖሊስ ጋር ክርክር አድርገው በቀርቦም እንግዲህ ለሊቨርፑል ደጋፊዎች እንግዲህ ፍትህ ተሰጥቷቸዋል። በዚህ መሰረት እንግዲህ በዚህ አደጋ ላይ እንግዲህ ከፍተኛው ተጠያቂ የፖሊስ አካል መሆን ይችላል። በዛ ጨዋታ ላይ እንግዲህ በጣም ብዙ ሰዎች ሞተዋል። እንደዚሁም ደግሞ በጣም ብዙ ስተቶችም ተፈጥሯል። አንደኛው ስተት ምንድነው? ካለ አግባብ ወደ ስቴዲየም ብዙ ሰዎች እንዲገቡ ከመጠን በላይ እንዲገቡ ተደርጓል። በዛ ምክንያት እንግዲህ በጣም መጨናነቅ ተፈጥሯል። በዛ መጨናነቅ እንግዲህ መረበሽ ተፈጥሯል። በዛ መረበሽ ላይ እንግዲህ አንዳንድ ሰዎች ቪዲዮን ያያችሁት ከሆነ እንግዲህ ከላይ ዘለው ለመውረድ ሲሞክሩ ነበር። አንዳንዶቹ ተረጋግጠው ሞተዋል። ይህንን ነገር እንግዲህ ፖሊሶች ሊቆጣጠሩት አልቻሉም። በተጨማሪም ደግሞ የአደጋ ሰራተኞችን በጊዜው ወደ ስቴዲየሙ እንዲገቡ አልተደረገም፣ እንዲጠሩ አልተደረገም። እንደዚሁም ደግሞ ፖሊሶች እንግዲህ ስርዓት ሊያስይዙም አልቻሉም፣ ከመጠን በላይም እንዲገባ ተደርገዋል። በተጨማሪም ደግሞ ነገሩን ያባባሰውና በሊቨርፑል ዘንድ እንግዲህ ከፍተኛ ቁጣን ያስነሳው የሳውዝ ዮርክሻየር ፖሊስ ዲፓርትመንት እንግዲህ ትክክለኛ ያልሆነ ዜናን አሰራጭቷል። የፉትቦል ሆሊጋኒዝም ነበረ በሊቨርፑል በኩል ብሏል። ይሄም ማለት የሊቨርፑል ደጋፊዎች አመጽን አስነስተው ነው ይሄንን ነገር የተፈጠረው በሚል እንግዲህ የሊቨርፑል ደጋፊዎችን ተጠያቂ ለማድረግ ሞክረው ነበር። ከዛ በኋላም እንግዲህ በ1990 ላይ ታይለር የሚባል ሰው እንግዲህ እንደዘገበው ከሆነ ይህ ነገር የተፈጠረው የሳውዝ ዮርክሻየር ፖሊስ የደጋፊዎችን መጨናነቅ ባለመቆጣጠሩ ነው በሚል እንግዲህ ዘግቦ ነበር። እንደዛም ቢሆን ግን ኃላፊነቱን መውሰድ አልፈለጉም ነበር እነዚህ ፖሊሶች። ከዛም በኋላም እንግዲህ በ1991 ላይ ይህ የአደጋው እንግዲህ አክሲደንታል ነው በሚል እንግዲህ ፍርድ ቤቱ ወስኖ ነበር። ከዛ በኋላም እንግዲህ የሂልስቦሮ አደጋ የደረሰባቸው ቤተሰቦች ድጋሚ እንዲከፈት አድርገውታል በፖሊስ። ከዛ በኋላ 1997 ላይ እንግዲህ ምንም አይነት ነገር አዲስ ነገር የለም ብሎ ፍርድ ቤቱ ድጋሚ መዝጋት ተችሎ ነበር። ከዛ በኋላ እንግዲህ የሂልስቦሮ ፋሚሊ ሰፖርት ግሩፕ የተባሉት የነዚህ የተጎዱ ቤተሰቦች እንግዲህ አንድ ላይ በመሰባሰብ ደግሞ ድጋሚ እንዲከፈት አድርገውታል። የራሳቸውን በግል ይህንን ነገር የሚመለከት ቡድን በመቅጠር ማለት ነው። ከዛ በኋላ እንግዲህ ድጋሚ 2000 ላይ እንዲከፈት አድርገውታል። ከዛ በኋላ እንግዲህ በተደጋጋሚ በዚህ ዙሪያ እንግዲህ ብዙ ውጣ ውረዶችን ማየት ይችላል። ከዛ በኋላ ነው እንግዲህ 2016 ላይ ለሊቨርፑሎች የተወሰነላቸው ጥፋተኛውም እንግዲህ የፖሊስ ዲፓርትመንት ነው በሚል የተወሰነላቸው። ከዛም በኋላ እንግዲህ 2017 ላይ 6 ሰዎች ጥፋተኛ ተደርገው እንግዲህ ተከሰዋል። ይህም ክሳቸውም እንግዲህ በሂልስቦሮ አደጋ በነበረ ጊዜ እንግዲህ በወሰኑት ውሳኔ ባስተላለፉት ነገር እንደዚሁም ደግሞ በትክክል ባለመቆጣጠራቸው በሚል ነበር የተፈረደባቸው። ከዛ በኋላም እንግዲህ የተለያዩ ቅጣቶች ተቀጥተዋል እነዚህ
ሰዎች ከዛ በኋላ ነው እንግዲህ የሊቨርፑል ደጋፊዎች የሂልስቦሮ አደጋ የደረሰባቸው ሰዎች ፋሚሊዎች እንግዲህ በዛ ነገር ትንሽ ሊጽናኑ የቻሉት እንጂ ጠባሳው ስቲል እስካሁን ድረስ አለ። እንደውም በዛ ሰዓት እንግዲህ የሊቨርፑል አሰልጣኝ የነበረው ኬኒ ዳግሊሽ ለእያንዳንዱ ሰው ቀብር ላይ እንግዲህ ሄዶ ተገኝቶ ነበር፣ እያንዳንዱን ሄዶ አጽናንቶ ነበርና ይህም ስራውም እንግዲህ በሊቨርፑል ደጋፊዎች ዘንድ እንግዲህ ከምንጊዜውም በላይ እንዲቀመጥ አድርጎታል። ነገር ግን የዛ አደጋ ተጽዕኖ ግን አለቀቆም ነበር። ከዛ በኋላ እንግዲህ በሊቨርፑል ቤት ብዙም አልቆየም፣ ከሊቨርፑል ለቋል። ሁለተኛ ሊቨርፑልን ለማሰልጠን እስከሚመለስበት ሰዓት ድረስ ማለት ነውና ከፍተኛ ተጽዕኖ ነው የነበረው የዚህ የሂልስቦሮ አደጋ። እንደውም አንድ የተሰራም ቪዲዮ ነበር ትንሽ ቆየት ያለ ማለት ነውና በዚህ በሂልስቦሮ አደጋ ዙሪያ ነበር የሚያጠነጥነው እንደ ዶክመንተሪ ነበርና በዛ ዶክመንተሪ ላይ ራሱ አንዳንድ ሰዎች የሰጡትን አስተያየት ብትመለከቱ በጣም ልብ የሚነካ ነው። ብዙ ሰዎች ብዙ ጓደኞቻቸውን አጥተዋል፣ ልጆቻቸውን አጥተዋል፣ አባቶቻቸውን አጥተዋል፣ ጓደኞቻቸውን አጥተዋልና በጣም አሰቃቂ የሚባል አደጋ ነበር። ከዛ በኋላም እንግዲህ በደጋፊዎቹ ዘንድ በጣም ትልቅ ተጽዕኖ ፈጥሯል። በተለይ ደግሞ የሳውዝ ዮርክሻየር ፖሊስ ዲፓርትመንት እንግዲህ ያንን የውሸት ዜና ካሰራጨ በኋላ እንግዲህ በተለያዩ ደጋፊዎች ዘንድ እንደ ማላገጫ መሳደቢያ አድርገውት ነበር። ምክንያቱም እንግዲህ በእናንተ ምክንያት ነው ይሄ ነገር የተፈጠረው በሚል ማለት ነው። እንደውም በቅርብ ጊዜም አንድ የማንቸስተር ዩናይትድ ደጋፊም እንግዲህ 97 ቁጥር ማሊያን አድርጎ ከዛ በኋላ ይህንን የሂልስቦሮ አደጋን እንግዲህ የሚያመለክት ነገር ጽፎ ነበር። በእርግጥ ከዛ በኋላ በፖሊሶች ተይዞ ፍርድም ተፈርዶበታል። ነገር ግን እስካሁንም ድረስ እንግዲህ በዛ ነገር ላይ የሚያለምጡ አሉ። ይህ ነገር እንግዲህ በጣም የሚያስደስት ነገር አይደለም፣ በጣም የሚያስከፋ ነገር ነው። በእግር ኳስም ዓለም ውስጥ ከተፈጠሩ መጥፎ ነገሮች መካከል እንግዲህ አንደኛው ይሄ ነውና ዛሬም እንግዲህ የሊቨርፑል ከተማ በዚህ ዙሪያ እንግዲህ ታስቦ ነው የሚለው እና በሊቨርፑልም በዋናው በክለቡም ራሱ ወደ 9 ሰዓት አካባቢ እንግዲህ የህሊና ጸሎት ይደረጋል። ማንኛውም ሰው በስራ ያለውም እንዳለ ስራውን አቁም እዛች ሰዓት ላይ የህሊና ጸሎት ያደርጋል ተብሏል። በተጨማሪም ደግሞ የሊቨርፑል የመሸጫው ቦታም ራሱ ከ7 ሰዓት በኋላ በእነሱ ማለት ነው ሙሉ ለሙሉ ዝግ ይሆናል ለቀኑ ተብሏልና እዛ የሚከበርበት ቦታ ሐውልት የቆመላቸው ቦታ ላይ መንገድ የህሊና ጸሎት ይደረጋል። እንደዚሁም ደግሞ የጉንጉን ማስቀመጥም ስነ ስርዓት ይደረጋል ተብሏል። ይህ የሂልስቦሮ አደጋ እንግዲህ በሊቨርፑል ላይ ብቻ አይደለም ተጽዕኖ የፈጠረው። ከዛ በኋላ እንግዲህ በእንግሊዝ ፕሪሚየር ሊግ በአጠቃላይ በእንግሊዝ ሊጎች ላይም ራሱ ትልቅ ተጽዕኖ መፍጠር ችሏል። ከዛ በኋላ እንግዲህ የተለያዩ ህጎች ወጥቷል፣ የተለያዩ የሴፍቲ ሜዠርመንቶች መውጣት ችሏልና ከዛም በኋላ እንግዲህ አንዳንድ ስቴዲየሞች ላይ እንግዲህ ደጋፊዎች ቆሞ የሚያዩበት ቦታ ነበር። ከዛ አደጋ በኋላ ግን ያ ነገር እንዲወገድ ተደርጓል። በእርግጥ አምናና ዘንድሮ እንግዲህ አንዳንድ ስቴዲየሞች ላይ ደጋፊዎች ቆሞ የሚያዩበት ቦታዎች ሴፍቲ የተደረገላቸው ቦታዎች እንግዲህ መከፈት ተጀምሯል። በሙከራም ደረጃ እንግዲህ አምና ካቻምና እንደዚህ ሲታይ ነበር እና ምናልባት ከዚህ በኋላም ክፍት የሚሆንበት ሁኔታ ሊኖር ይችላል እየተባለ ነው የሚገኘው። ነገር ግን በጣም ሴፍቲውን እየጠበቀ መሆን አለበት ተብሏል። ከዛ አደጋ በኋላ ነው እንግዲህ ይህ ህግም ራሱ የተቀየረውና በጣም ብዙ ነገሮች መቀየር ችሏል። ነገር ግን ነዛ ሁላ ቢቀየሩ እንግዲህ ይህንን አደጋ የሚለውጠው ነገር አይደለም። ሊቨርፑልም ዛሬ እንግዲህ አዝና የምትውልበት ቀን ነው። ባለፈው እንግዲህ በስቴዲየም ላይ ከዌስትሃም ጋር በተደረገው ጨዋታም እንግዲህ 97 የሚል ባነር ነገር ወረቀት ነገር እንግዲህ ይዞ መግባታቸው አይዘነጋምና ሁሉ ጊዜም በዚህ ሰዓት እንግዲህ የሚከበር ነው። እንደውም የዌስትሃሙ አምበል ራሱ የጉንጉን ሲያስቀምጥ ሂልስቦሮ ሐውልት ላይ ተመልክተናል። የተለያዩ ክለቦችም እንግዲህ በዚህ ሰዓትም ባይሆን ራሱ በተለያዩ ጊዜያቶች እንግዲህ ልክ ሊቨርፑል ሊገጥሙ በሄዱበት ሰዓት እንግዲህ ጉንጉን ሲያስቀምጡ ተመልክተናል። ከዚህ በፊት አርሰናልም ሲያደርገው ተመልክተናል። ፒኤስጂዎችም በዘንድሮ እንኳን በሻምፒዮንስ ሊግ ወደ ሊቨርፑል መጥበት ሰዓትም እንግዲህ ያንን ጉንጉን ሲያስቀምጡ ራሱ ተመልክተናል። ምክንያቱም ይህ አደጋ እንግዲህ የሊቨርፑል ብቻ አይደለም፣ በጣም ከፍተኛ የሚባል አደጋ ነው። ዓለምን ሁሉ ያስደነገጠ አደጋ ነው። በአንድ ቀን 94 ደጋፊ መሞት ማለት በጣም አሰቃቂ የሚባል ነው እና በዛ በስቴዲየሙ ላይ የተፈጠረውን ነገር ራሱ ብትመለከቱ ራሱ በጣም ከባድ ነገር ነው። ለዛም ነው እንግዲህ ኬኒ ዳግሊሽ በሊቨርፑል ብዙ ያልቆዩ። ምክንያቱም እዛ ቦታ ላይ ስቴዲየም ላይ ለነበረ አይደለም አሁን ላይ እዚህ ላይ ቁጭ ብለን ራሱ ያንን ቪዲዮ ለምንመለከተው ራሱ በጣም የሚያስደነግጥ በጣም የሚያሳዝን በጣም ልብ የሚነካ ነገር ነው የነበረውና ከፍተኛ አደጋ ነው የነበረው። ዛሬም እንግዲህ ሊቨርፑል እንዳለ የሊቨርፑል ደጋፊዎች ይህንን ነገር አስበውት ይውላሉ። ቤተሰቦቻቸው ጓደኞቻቸው እንዳለ ለሞቱባቸው እንግዲህ መጽናናትን እንመኛለን። ለሞቱትም እንግዲህ ባጸገን እንደገነት ያስገባልን ብለን እንመኛለን። እንግዲህ ለዛሬ ያስኩላችሁ ይህንን ይመስላል። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።